እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል ሰው። በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የት ረስተኸው? ለእነሱ ያበረርኩትን ነፋስ የት ጥለኸው ነው? እግዚአብሔር የትናንትናውን አይቶ የሚታመን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነ ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስትጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል፣ እዚያው ውስጥ ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኛል፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ። ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርዩ ሞት በመንግሥቱ ሽረት የሌለበት ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በዚህ ቦታ ስለሰበሰበን ስሙ የተመሰገነ ይሁን። እንግዲህ ሰው ጸሎት ሲጸልይ አንድ የሚገባው ነገር የሚጸልየውን ጸሎት እየሰሙ መጸለይ ነው። ብዙ ጊዜ ጸሎት ስንጸልይ ሐሳባችን ይበተናል እና ሐሳባችን ከሚበተንባቸው ምክንያቶች በጣም ብዙ ናቸው። ራሱን ችሎ አንድ ትምህርት የሚሆን ነገር ነው። ሐሳባችን ከሚበትኑት ነገሮች አንዱ የጋኔን ፈተና ነው። ስንጸልይ ሐሳባችን የሚበትንበት ምክንያት ስንጸልይ ሐሳባችን ስለሚበተን ጸሎቱን እግዚአብሔር አይቀበለውም ብለን ጸሎት እንድናቋርጥ ነው። ሰይጣን በምድር ላይ ከሚጠላቸው የጽድቅ ሥራዎች ዋናውና ትልቁ ጸሎት ነው። ከሁሉም የጽድቅ ሥራዎች ጸሎትን ሰይጣን ይጠላል። አልቦ ግብር ዘያፈቅር ሰይጣን ከመ አሕድጎ ጸሎት። ሰይጣን እንደ ጸሎት ማቋረጥ አድርጎ የሚወደው ነገር የለም። ስለዚህም መጀመሪያ እንዳይጸልዩ የጸሎት ጊዜያችንን ሌሊት እንድንሻማ ማታ በማይረቡን ነገሮች ጊዜያችን እንድናመሽ በማድረግ ማታ ካመሸን ሌሊት መነሳት ስለማንችል፣ ስለዚህ ሰይጣን እንዲያ የሚያደርግበት ምክንያት የጸሎት ጊዜያችንን አስመሽቶ ካባከነ በኋላ ሌሊት አዳክሞ ቅንድብን በማክበድ ለጸሎት እንዳንነሳ ያደርጋል። ከተነሳን ደግሞ ይትመነገን በሐሌወ ከንቱ ነገሮችን በማሰብ ልቡናን ይበትናል። ከተቻለው ለጸሎት አለማስነሳት፣ እምቢ ብለውት ከተነሱ ደግሞ ሐሳብ መበተን። የሚበትንበት ምክንያት እንዲህ እያልኩ ብጸልይ እግዚአብሔር ይሰማኛል ወይ፣ ሐሳቤ ላልተሰበሰበበት ጸሎት ምን ያደክመኛል ብለን ጸሎት እንድናቋርጥ ነው። ኃያል ሰውን እጅ እግሩን ካላሰሩ የኃያልን ገንዘብ መውረስ እንደማይቻል ሰይጣን እኛን በጸሎት ማቋረጥ ካላሰረ የእኛን ጸጋ መግፈፍ አይቻለው። ስለዚህ ጸሎት እንድናቋርጥ ያደርግናል ማለት ነው። የተቻለው ሰው ቤቱን ዘግቶ ይጠብቃል። ቤቱ ሽፍቶች ከፍተው የገቡበት ሰው ግን የሚቀረው አንድ ነገር ነው፣ ሰው እንዲደርስለት መጮህ ነው። እንዳይጮህ አፉ ከታፈነ በኋላ ግን ገንዘቡን በሙሉ ሳይወድ በግዱ ያስረክባል። ለእኛ በወንበዴ የተመሰለ ሰይጣን ከጸጋ እንዳያራቁተን ጸሎት ጩኸታችን ነው። አባታችን እግዚአብሔር በእህት በወንድም በጎረቤት የተመሰሉ ቅዱሳን መላእክት፣ ቅዱሳን አበው መጥተው እንዲረዱን የሚያደርገን ጸሎት ነው። ያንን እንዳናደርግ
ሐሳብን ይበትናል። ሐሳባችን ሌላው የሚበተነው ምንድን ነው? እምነት ስለሌለን ነው። እምነት ስለሌለን ስንጸልይ ሐሳባችን ይበተናል። እንዴት ነው እምነት ስለሌለን ማለት? በሕይወታችን ዙሪያ ያሉትን ችግሮች ነገ ምንድን ነው የሚሆኑ ብለን እናነሳቸዋለን። እግዚአብሔር ያውቃል። ከገሌ ጋር ተጣልቻለሁ፣ ምንድን ነው የምሆነው? እኔ መጨረሻዬ ምንድን ነው? የምኖረው የት ሀገር ነው? መጨረሻ የሚደመደመው በምን አይነት ሥራ ነው? ከማን ጋር ነው የምኖረው? እንዲህ ያለውን ችግሬን የምፈታው በምንድን ነው በማለት ሆን ብሎ ጸሎታችን ላይ የሕይወታችንን የዛሬና የወደፊት ነገሮችን እያስታወሰ ያለፈ የኃጢአት ታሪካችን እየዘረዘረ በጸሎት ጊዜ ላይ ሐሳባችን እንዲበተን ያደርጋል። ለዚህ መፍትሄው ማመን ነው። እምነቱም እንዲህ የሚል ነው፣ እግዚአብሔር ያስብልኛል። ግድፍ ላይ ለእግዚአብሔር ሕሊናከ ወውቱ ይሴሰከ፣ ሕሊናህን በእግዚአብሔር ላይ ጣል እርሱም ይመግብሃል። እሱ ስለ እናንተ ያስባልና የሚያስጨንቃችሁን ነገር በእርሱ ላይ ጣሉት። ባለቤቱም መኑ እምኔክሙ በተክዞ ዘይክል ወስኮ አሐደ እመተ በዲበ ቆሙ፣ ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ስለዚህ እላችኋለሁ አትጨነቁ። ስለ መብል የምትጨነቁ እንደሆነ ርዩ አዕዋፈ ሰማይ እለይዘርኡ ወያርሩ ወያስተጋቡ ውስተ አብያት፣ የማይዘሩ የማያጭዱ የሰማይ ወፎችን በጎተራ በሪቅ የማይሰበስቡ እነርሱን ተመልከቱ። እስመ አቡክሙ ሰማያዊ ይሴስዮሙ፣ የሰማይ አባታችሁ ይመግባቸዋል። ስለዚህ እናንተም ስለምን ለምን ትጨነቃላችሁ? አኮኑ ነፍስ ታጽእ እምሴሲል ወሥጋኒ ማራዝ፣ ነፍስ ደም እስካለ ድረስ ትኖራለች። ደም ከደረቀ ነፍስ ይወጣል። ነፍስ እንድትኖር ደም ያስፈልጋል። ደም እንዲኖር ምግብ ያስፈልጋል። ለነፍስ የሚረባትን ምግብ ከመስጠትማ ነፍስን መፍጠር አይበልጥምን? ወሥጋኒ ማራዝ፣ ለሥጋ የሚገባውን ልብስ ከመስጠትማ ሥጋን ካፈር አንስቶ መፍጠር አይበልጥምን? ስለዚህ እናንተ እምነት የጎደላችሁ ስለምን ትጨነቃላችሁ? አኮኑ አንትሙ ትኄይስዎሙ፣ ከአዕዋፍማ እናንተ አትሻሉምን? አንድም እስራኤል ዘሥጋን ተመልከቷቸው። ወፍ የተባሉ እነሱ ናቸው። ወፍ ርስት እንደሌለው ርስት ሳይወርሱ በበረሃ በመና በደመና ይመግባቸው ነበርና እነሱን ተመልከቱ። ከወፎች እናንተ አትበልጡምን? ማለት ከእስራኤል እናንተ ትበልጣላችሁ። እስራኤል የሚወርሱት የምድር ርስት፣ የወጡት ያመለጡት ከምድር ጠላት፣ የሚጠፋላቸው የምድር ጠላት እንዲህ ያለ ነው። እናንተ ግን የምትወርሱት የሰማይ ርስት፣ የጠፋላችሁ የሰማይ ጠላት፣ ያመለጣችሁ ከዘላለም እሳት። እንዲህ ከሆነ በቃል ኪዳን ከከበሩት ከእስራኤልማ በልጅነት የከበራችሁ እናንተ አትበልጡምን? ስለዚህ ከእስራኤል የበለጠ ሐሳብ ይኖራችሁ። ለእስራኤል ካሰበላቸው ለእናንተማ እንዴት አያስብላችሁ? ቅዱስ ዮሐንስ አፈወርቅ ይህን ሲናገር የቅዱስ ጳውሎስን መልእክት ሲተረጉም ይትባረክ አቡሁ ለእግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በኩሉ በረከት መንፈሳዊት በኢየሱስ ክርስቶስ ዘበሰማያት፣ በሰማይ በጌታችን በመድኃኒታችን በኢየሱስ ክርስቶስ በሰማይ ባለ በረከት የባረከን የጌታችን የመድኃኒታችን ኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። በሰማያዊ በረከት ያለው ለምንድን ነው? የቀድሞው አውራሹ ሙሴ ወራሾቹ እስራኤል፣ ዛሬ አውራሹ ክርስቶስ ወራሾቹ ክርስቲያን። የቀድሞው ርስቱ የሚነጠቅና የምድር ርስት፣ የዛሬው የሰማይ ርስት። የቀድሞው የዕድሜ በረከት፣ የዛሬው ደግሞ የዘላለም ዕድሜ የዘላለም ሕይወት። የቀድሞው ከፈርዖን ማምለጥ፣ የዛሬው ከዲያብሎስ ማምለጥ። የቀድሞው ከፈርዖን ሰራዊት ማምለጥ፣ የዛሬው ከዲያብሎስ ከአጋንንት እጅ መውጣት። የቀድሞው ከግብፅ መውጣት፣ የዛሬው ከሲኦል መውጣት። የቀድሞው የአብርሃም ልጅ መሆን፣ ዛሬ የእግዚአብሔር ልጅ መሆን። የቀድሞው እስራኤልን መውረስ፣ ዛሬ መንግሥተ ሰማያትን መውረስ። የቀድሞ በግ መብላት፣ ዛሬ ክርስቶስን መመገብ። ቀድሞ ከዓለት የፈለቀ ውሃ መጠጣት፣ ዛሬ የዘላለም ሕይወት ኢየሱስ ክርስቶስን ደም የሕይወት ውሃ ክርስቶስን
መጠጣት። ቀድሞ እስራኤል ልብስ አልወለቀ ጫማ አላለቀ፣ ዛሬ ክርስቶስን መልበስ። በእንዲህ ያለ በረከት የባረከን ቀድሞ የእህል በረከት፣ ዛሬ ግን በረከታችን የኢየሱስ ክርስቶስ ሥጋና ደሙ። እክል ያጸና ኃይለ ሰብ፣ የምድር እህል ቢበሉት የምድር ሥጋን ያበረታል። የክርስቶስን ሥጋ ቢመገቡት የሰማይ ኃይል ሰጥቶ ነፍስንም ሥጋንም አንድነት ያጸናቸዋል። ስለዚህ ለምግብ አትጨነቁ፣ ለልብሳችሁ አትጨነቁ። ወበይንተ አራዝኒ ምንተ ትብሉ ርዩ ጽያሐተ ገዳም ዘከመ ይልህቁ። የምድረ በዳ አበቦች እንደምን እንደሚያድጉ ተመልከቷቸው። ሰሎሞን ጥቀ በኩሉ መኃይሊሁ ኢለብሰ ከመ አሐዱ ሁሉ። ሰሎሞን እንኳን በዚያ ባለጸግነቱ ከአበቦች እንዳንዱ አድርጎ አልለበሰም። ማለት የአበባ ምንጣፍ ቢያስነጥፍ አበቦችን አይቶ ነው። አበቦች ግን ከባህሪያቸው አንቅተው ይለብሳሉ። ወናሁ ጽጌ ገዳም ዘዮም ሀሎ ዘከመ ያለብሶ እግዚአብሔር። ነገ በሳት የሚቃጠለውን አበባ እግዚአብሔር እንዲህ በጌጥ በመዓዛ የሚያስጌጠው ከሆነ ኦ ሕጹፃን ሃይማኖት እፎኪያክሙ፣ እናንተ እምነት የጎደላችሁ እናንተንማ እንዴት አያላብሳችሁ? ስለዚህ ስለምን ለልብስ ትጨነቃላችሁ? አንድም ነገ በገሃነም የሚቃጠለውን አረኒ አሕዛብ እግዚአብሔር እንዲህ የሚመግበው ከሆነ እናንተንማ እንዴት አይመግባችሁ? ስለዚህ አላቸው ወበይንተ ዝብለክሙ የተተክዙን ዘትብሉ። ስለዚህ እላችኋለሁ እንዲህ እያላችሁ አትጨነቁ። ምንተ ንበልዕ ወምንተ ንሰቲ ወምንተ ንትከደን፣ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን አትብሉ አትበሉ። ወዘንተሰ ኩሉ አሕዛበ ምድር ዘአፋ ያሐስስዎ፣ እንዲህ ያለውን ጸሎትስ አሕዛብም ይጸልዩታል። አንትሙሰ መቅድመ ኩሉ ህሱ መንግሥቶ ወጽድቆ፣ እናንተ ከሁሉ አስቀድማችሁ ጽድቁን ፈልጉ። ወኩሉ ይትሰከክሙ፣ ሌላው ይጨመረላችኋል አለ። ሌላው ዳረጎት ነውና በጽድቅ ላይ የምድር ሀብት ይጨመረላችኋል ማለት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉም ምን አለ? ንሕነሰ ወለጥነ ሥርዓቶ ለእግዚአብሔር፣ እኛ የእግዚአብሔርን ሥርዓት የእግዚአብሔርን ሕግ አገላበጥ ነው አለ። እሱ አስቀድማችሁ ጽድቁን ፈልጉና የምድሩን እጨምርላችኋለሁ ብሎ ነበረ። እኛ ግን መጀመሪያ የምድሩን ኋላ ጽድቁን ስለምንፈልግ ወበይንተ ዝንረክባ ለዛቲ ወይለንታክቲ፣ በዚህ ምክንያት እኛ የሰማዩንም አናገኝም የምድሩንም አናገኝም ብሎ ይነገራል። ስለዚህ ስለምንም ነገር አትጨነቁ። የሚገሉ ሰዎች ያስፈራሯችሁ እንደሆነ ደግሞ እንዲህ ብላችሁ አስሙ። ኢትፍርህዎሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙ እሰይክሉ ቀቲሎታ። ሥጋችሁን የሚገሉትን አትፍሩ፣ ነፍሳችሁን መግደል አይቻላቸውምና። ወባሕቱ ፍርህዎሰ ለዘቦ ሥልጣን ከመ ይግል ቀቲለ ሥጋሂ ወነፍሰሂ ህቡረ በውስተ ገሃነም። ነፍስንም ሥጋንም አንድ አድርጎ በገሃነም መቅጣት የሚቻለውን እርሱን ፍሩት። በሥጋችሁን የሚገሉትን ግን አትፍሯቸው። አንድ ቀን ቢገሏችሁ ሁልጊዜ አይገሏችሁም። በሥጋ ቢገሏችሁ በነፍስ አይገሏችሁም። በምድር ቢገሏችሁ በሰማይ አይገሏችሁምና እንዲህ ያለውንም ቢሆን አትፍሩ። ሙቶ የቀረ ክርስቶስ አለን? የለም፣ እሱ ተነስቷል። ክርስቶስ ሞቶ እንዳልቀረ ክርስቲያኑ ሞቶ አይቀርም። ሞት ወደ ክርስቶስ የምንሄድበት መንገድ ሆኖ ተለውጧል በክርስቶስ ሞት። አሁን ሞት ለክርስቲያን መንገዱ እንጂ መፍሪያው አይደለም። ስለዚህ አትጨነቁ። ጭንቀት ጸሎትን ያስተጓጉላል፣ እምነት መጉደል ነው እንዲህ ያለው ነገር። ስለ ሁሉም ነገር እግዚአብሔር ያስብልኛል በሉ። እስኪ ሁላችሁ እግዚአብሔር ያስብልኛል በሉ። ማን ያስብልኛል? እግዚአብሔር ያስብልኛል ካላችሁ ልባችሁ ይሰበሰባል። ሌላው ለሚጨምርላችሁ ነገር ደግሞ ምንድን ነው? የምንጸልዩን ነገር መስማት ነው። በጸሎት ጊዜ መሳተፍ ያለባቸው አካላት አሉ። ምንም ናቸው? እግር ይሳተፋል፣ እጅ ይሳተፋል፣ ዓይን ይሳተፋል። ከዚያስ ደግሞ ምንድን ነው? ጆሮ ይሳተፋል። ጆሮ ሲሳተፍ ልብ ይሳተፋል። ልብ ከታሰረ ደግሞ ከዚህ በኋላ ሁሉም ነገር የተሰበሰበ ይሆናል። ይሄን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓይን ብታስተካክልህ ከአንተ አውጥተህ ጣላት፣ እጅ ብታስተካክልህ ከአንተ ቆርጠህ ጣላት፣ እግር ብታስተካክልህ ከአንተ ቆርጠህ ጣላት። ምን ማለቱ ይሆን? እጅ ሰነፍ ከሆነችብህ ቆርጠህ ጣላት ማለት ፈቃዷን ቁረጥባት። ፈቃዷ ምንድን ነው? ማረፍ። አንተ ደግሞ ፈቃዷን ቁረጠውና ዘርጋት ለጸሎት። እግር ብታስተካክልህ ቆርጠህ ጣላት። እግርን በመጋዝ ቁረጠው ማለት አይደለም። ቆሜ አልጸልይም ብትል መቀመጥ ነው የምፈልግ፣ መተኛት ነው የምፈልግ፣ ማረፍ ነው የምፈልግ ብትል ፈቃዷን ቁረጠው። እምቢ በልና ቆምበት ማለት ነው። በቀዊም ቅጣው። ዓይን ብታስተናክልህ ካንተ ቅጣት። ማረፍ ነው የምፈልገው፣ መተኛት ነው የምፈልገው፣ ማንቀላፋት ነው የምፈልገው፣ ስራ አለብኝ፣
ደክሞኛል ብሎ ዓይን ማንጎላቸት ከፈለገ ካንተ አውጥተህ ጣላት። ፈቃዷን ቁረጥና በአንቃይዶ ቅጣት። እግዚአብሔር ተጠብቅ ሀቤ ከአንቃይዶን አይን ተነ ዘትነብር ውስተ ሰማይ ወበከመ አይነ አግብስ ውስተ ዳጋይስቲሆሙ ወበከመ አይነ ዓመት ውስተ ደግዝታ ከማዋይንቲና በእግዚአብሔር አምላክ ነስካመ ይሳሃለነ። አቤቱ በሰማይ የምትኖር ሆይ ዓይኖቻችንን ወደ አንተ አነሳን። መዝሙር 122 ላይ ቅዱስ ዳዊት ሲናገር የባሪያ ዓይን ወደ ጌቶቹ እንደሆነ የገረድም ዓይን ወደ እመቤቷ እንደሆነ ደመወዟን ጠብቃ ተስፋ አድርጋ አቤቱ የእኛም ዓይኖች ወደ አንተ እናንጋጥታለን። ተሳሃለነ እግዚኦ ተሳሃለነ እስከ መቼ ድረስ ትለኝ እንደሆነ ይቅር እስክትለን ድረስ አቤቱ ይቅር በለን። እስመ ሰገምነ ጸለተ ብዑላን ወአሳረኩያን የባለጸጎችና የትዕቢተኞችን ስድብ ነፍሳችን ጠግባለችና አቤቱ ይቅር በለን። ይቅር እስክትለን ድረስ ዓይኖቻችን ወደ አንተ እንሰቅላለን። ዓይን በአንቃይዶ ይቀጣል ወይም ደግሞ በሰቂለ ሕሊና ቢታመም ደግሞ ተመልከቱ የተከለከ ሰፊያዴከ ስፎ ለሕሊናከ እጅህን ዘርግተህ መጸለይ ካቃተ ሕሊናህን ዘርግተህ ጸልይ። ወደ ምን የምንዘረጋው? ወደ ቀራንዮ እንዘረጋዋለን፣ ወደ ቤተልሔም እንዘረጋዋለን፣ ወደ ግብፅ ሲሰደድ እንዘረጋዋለን፣ ወደ ደብረ ታቦር እንዘረጋዋለን። ብርሃነ መለኮቱ ሲገልጥ ህብስት ሲያበረክት ወደዚያ እንልከዋለን። ሚመጠን ቅዱሳን ሐዋርያት ስለ እንጀራ ሲጨነቁ አንድ ቀን ጌታ እንዴት ነው ያላቸው? እናንተ እምነት የጎደላችሁ 5 እንጀራ አምጥታችሁ ስንት አድርጌ ነው የሰጠኋችሁ? 7 እንጀራ ሰጥታችሁ ስንት ሰው ነው ያበላው? ያንን እያስባችሁ ስለ ምግብ ትጨነቃላችሁ ብሎ ቅዱሳን ሐዋርያትን ገስጿቸዋል። በዚያ በታሪክ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክርስቲያንነት ማለት ምን ማለት ነው? ክርስቶስ በምድር ላይ ካደረጋቸው ስራዎች ውስጥ በአካል ያሉን ያህል መቁጠር ማለት ነው። ተራራ ሲወጣ በተራራ ላይ ቁጭ ብሎ ተገኝቶ አብሮ መገሰጽ፣ መርከብ ውስጥ ሲገባ አብሮ መግባት፣ አብረን እዚያ ውስጥ እንዳለን በእኛ ላይ የነገር የዝሙት የኃጢአት ማይበል ሲነሳብን የዚያን ጊዜ ምን ማለት አለብን? በእውነቱ አቤቱ ንቃ እግዚኦ ለምን ትትነጉም አድነን እግዚኦ ከመ ንሙት እንዳንጠፋ አድነን ብሎ ከመርከቢቱ ውስጥ እንዳለን አስበን ከነገር ነው መድኃኔዓለም እንደዚህ አድርጎ የሚወደው ነገር የለም። ትናንት የሰራውን ነገር እንደሚያስታውሰት አድርጎ እግዚአብሔር የሚወደው ነገር የለም። አይሁድን እኮ የሚወቅሳቸው እኮ በዚህ ነበር። አባቶቻችሁ ያልገደሉት ነቢይ ወዴት አለ? ለአባቶቻችሁ መና ወርዶላቸው ነበረ። እናንተ የነቢያትን መቃብር የምትሰሩ የተለሰናችሁ መቃብራት፣ ያን ሁሉ ነገር ተመልከቱ። ሙሴንስ ብታምኑት ኑሮ እኔን ባመናችሁ ነበር። አኳነ ዘአስተዋድየክሙ ሀበ እግዚአብሔር አላ ውእቱ ሙሴ። ተመልከቱ ያስተዋድየክሙ እናንተ የምታምኑት ሙሴ ስለኔ ይከሳችኋል፣ ስለሱ ነግሬያችኋለሁ ብሎ እግዚአብሔር ሰውን የሚወቅሰው አንዱ በታሪክ ነው። እግዚአብሔር በታሪክ ይወቅሳል። ሰው በታሪክ የሚወቅሰው ምንድን ነው? ራበኝ ብለህ የምትጠረጥረኝ መና ሳወርድ ያደረግኩትን ኃይሌን የተረስተኸው ነው። ፈራው የምትለኝ በኃይል ከፍዬ ማሻገሬን የጥለኸው ነው። እሳት ፈርቼ ካድኮ የምትለኝ ለሦስቱ ሕፃናት እሳት ማብረዴን የጥለኸው ነው። አውሬ ፈርቼ ካድኩ የምትለኝ ለዳንኤል የለጎንኩትን አናብስት የለጎንኳቸውን የተረሳቸው ነው። ውሃ ሞላብኝና ፈራው የምትል ለሐዋርያት የገሰጽኩትን በኃይል የጥለኸው ነው። ለእነሱ ያበረርኩትን ነፋስ የጥለኸው ነው። እግዚአብሔር የትናንትናውን አይቶ የሚታመን ነው። ለዚህ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ ዘትማልም ወዮም ወክመ ውእቱ እስከ ለዓለም ክርስቶስ ትናንትም ዛሬም ያው ነው ብሎ የተናገረ ከዚህ የተነሳ ነው። ስለዚህ በጸሎታችን መሳተፍ አንዱ መሳተፍ ያለበት ምንድን ነው? ጆሮ መሳተፍ አለበት። ጸሎት ስጸልይ በቃ ሳላውቀው ከአትብ ገጽ ጀምሬ ደርሼ የእሑድ ውዳሴ ማርያም ደርሼ ያገኘውን ምን ላድርግ ይላል። ሁሉም ሰው እንደዚህ ይህን ጥያቄ ይጠይቃል። ግን መልሱ ምንድን ነው? መስማት ነው። ማወቅ የሚገባን ደግሞ እግዚአብሔር ታላቅ ታምር አድርጎ ጸሎተኛ ሰው እንደማያደርገን ማወቅ አለብን። እግዚአብሔር ጸሎተኛ ሰው እንዲያደርጋችሁ ከፈለጋችሁ አትድከሙ፣ አያደርጋችሁ። ለፍቶ ነው። ጸሎተኛ የሚኮነው ተጸልዮ ነው። እስኪ በሉ ሁላችሁም ጸሎተኛ የሚኮነው ምን ተብሎ ነው?
እስኪ ስለዚህ ለጸሎተኛነት ምን እናድርግ? እንጸልይ በሉ እንጂ። ለጸሎተኛነት ምን እናድርግ? እንጸልይ። ስንጸልይ ምን እንሆናለን? በሉ እንጂ ጸሎተኛ እንሆናለን። ምን ይላሉ አባቶቻችን? የሌላን ሰው ራስ ቅቤ የሚቀባ ሰው የእሱ እጅ ቅቤ መንካቱ ይቀራል ይላል። ስለዚህ ጸሎትን ቅቤ ያደርጉት። ምንም እንኳን ጸሎታችን በረከት የማይገባው ቢሆንም እንኳን መንካታችን ግን አይቀርም፣ በረከት ማግኘታችን አይቀርም፣ አጋንንት መሸሻቸው አይቀርም። ጸሎታችን እኛ ባይገባን እንኳን ጋኔን ይገባዋል፣ ሰይጣን ይገባዋል እኮ በደንብ አድርጎ ነው የሚገባው። ይሰማል። ይሄ ሰውዬ ነው የሚለው እኮ ይሄ ሰውዬ ዛሬ አንድ አሁን ስማት የደገመ ነገማ 150 ዳዊት ይደግማል። ስለዚህ ሳይርቅ በቅርቡ ሳይደርቅ በርጥቡ ይሄን ሰውዬ አሁን ላስቀር ብሎ እኮ ነው የሚያሰናክለው። እውነቴን የምነግራችሁ ሰይጣን የሚንቀው ጸሎት የለም፣ እግዚአብሔርም የሚንቀው ጸሎት የለም። ሁሉንም ሰው ይሰማል እግዚአብሔር። እንዲያውም እግዚአብሔር ኃጢአተኞችንም ይሰማል። አላችሁን? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ያንን ጸሎት ምን ማድረግ ይጠበቅብናል ሲባል መስማት። የራሳችሁን የምታነቡትን ነገር ማዳመጥ አለባችሁ። ጆሮአችሁን ተቆጣጠሩት። እንዲህ ተብሎ ነው የሚታደግ ማለት ነው። ስለዚህ አፍ ለጆሮ ያቀብላል፣ ጆሮ ለማን ያቀብላል? በሉ እንጂ። ያን ጊዜ ልብ ምን ይሆናል? ይሰበሰባል ነው። የምትጸልዩትን ነገር ስሙት፣ ምን እያለ እንደሆነ ማለት ምን እያለ እንደሆነ። አሁን አቡነ ዘበሰማያትን ጸልየን ስንጨነቅ አይደንቃችሁ? እስኪ አሁን ተመልከቱ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። እሺ፣ በጣም ጥሩ። ከዛ ስም መንግሥትህ ትምጣ። እሺ፣ መንግሥተ ሰማያትን ስጠኝ ማለት ነው። ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የመላእክትን ሕይወት ስጠኝ አልኩት። ከዛሳ የዕለት እንጀራዬን ስጠኝ። እንጀራችንን ደግሞ አገኘን በሎዚህ ውስጥ ማለት ነው። ከዛሳ በደላችን ይቅር በለን፣ የኃጢአት ስርየት አገኘን ማለት ነው። እኛም የበደሉንን ይቅር እንል ዘንድ ይቅር ባይ ልቡና ንጹሕ ልብ ስጠን አለና ደግሞ ንጹሕ ልብ ስጠን ብለን ስለ ሰብዕናችን ጸልይ። ከዚያሳ አቤት ወደ ፈተና አታግባን፣ ወደ ፈተና አታግባን፣ መከራ ፈርተን አንተን ከመካድ አድነን ማለታችን ነው። ስለዚህ ፈተና እንዳይመጣብንም ጸልይ፣ ከክፉ ሁሉ አድነን እንጂ በሰማይ እንደ በረዶ በምድር እንደ ዘንዶ ከታዘዘ መቅሰፍት አድነን አልነው። አዳነን። መንግሥት ያንተ ናትና መንግሥት ያንተ ስለሆነች ከዲያብሎስ መንግሥት አውጣኝ። በቃ በዚህ ውስጥ ያልቀረበ አቤቱታ አለ? እስኪ ንገሩኝ፣ ያልቀረበ አቤቱታ አለ ወይ? ስለዚህ ጸሎታችሁን ስጨርሱ እንዲው ጌታ ሆይ አደራ እንዲው እንጀራም ስጠኝ እንዲህ ያለም ስጠኝ አይባልም። ቀርቧል እዚያው ውስጥ ማለት ነው። እዚያው ውስጥ ሁሉም ነገር ተጠናቆ ቀርቧል። ለእግዚአብሔር ሰምቷል። ይሄ ስለዚህ ጸሎት አታብዙ ያለ ማመልከቻ አታብዙ። እንዲው ለልጄም ልብ ስጠው፣ ለጎረቤቶችም ልብ ስጣቸው፣ የሰው መውደዱን ስጠኝ፣ ሰው ሁሉ ያየኝ ሁሉ እንዲወደኝ አድርገኝ፣ ግርማ ሞገስም ስጠኝ፣ ገንዘቤንም ቢሆን አበርክተው፣ እየሰከርክ የገንዘቤንም በረከት ስጠኝ። እንደዚህ ብሎ የለም በእውነቱ ማለት ነው። የራሴን ድርሻ መወጣት ይገባል ማለት ነው። ስለዚህ እንዲህ ያለ የቃላት ድሪቶ አታብዙ፣ እንደ ፈሪሳውያን አትኑ። እስመ ይመስሎሙ በአብዝሖነ እባቦሙ ዘይሰምዖሙ እግዚአብሔር። ንግግር በማብዛት እግዚአብሔር የሚሰማቸው ይመስላቸዋልና። ስለዚህ እምነታችን ጸሎታችን ላይ መጣል አለብን። ያንን ስትሰሙት እዚህ ውስጥ ያልተናገሩት ደስ ይላቸዋል በእውነቱ ማለት ነው። እግዚአብሔርን አባቴ ብሎ ከመምጣት በላይ ምን ክብር አለ በእውነቱ ማለት ነው። እግዚአብሔርን አባት አድርጎ ከመመለስ በላይ አለ እንዴ? በፍጹም። ሀብት ያለው አባት አለኝ እኔ ይህን ነገር ይዘር በስንቱ አባት እንኳን እየተመካንበት አይደለም? በሰረቁ አባቶቻችን እየተመካን አይደለም? በሌባ አባቶቻችን፣ በነፍሰ ገዳይ አባቶቻችን አይደለም ጀግንነት ብለን እየተጋደልን ያለ? በእግዚአብሔር አባትነት እንዴት ደስ አይልም? ደስ ብሎን እምነታችን በሱ ላይ ጥለን። ሕፃን ልጅ ሌላ ሰው ሲታቀፈው ነፍስ ከለየ በኋላ ያለቅሳል። እናቱ ስትታቀፈው ለጥ ብሎ ይተኛል። የእናቱ ጀርባ እንደሆነ አምኖ እኮ ነው ማለት ነው። ከዚህ በላይ ሕፃን ልጅ እናቱን ከሚያምናት ሁሉ በላይ በእግዚአብሔር ትከሻ ማረፍ አለብን። ልብ የሚሰበሰበው እንደዚህ ያለው እኔ አቅም የለኝም፣ አንተ ስለ እኔ አስብልኝ፣ እንዲያው እኔን ለራሴ ከማሰብ አድነኝ ማለት አለብን በእውነቱ ማለት ነው። እኔን ለራሴ ከማሰብ እንዲሁም አንድ ቅዱስ የበረሃ አባት ብሎ ጸለየ፣ ጌታዬ ሆይ ይህንን አድርግልኝ ብዬ ከመጸለይ አድነኝ፣ ይህን አድርግልኝ ከማለት እንዲሁ አድነኝ። አንተ ሳልጠይቅ ሁሉን አድርገህልኛል። ፍጠረኝ ብሎ የተፈጠረ የለማ፣ እንዲህ አድርገኝ ብሎ የተፈጠረ የለም። ስለዚህ እግዚአብሔር ሳንጠይቀው እንደፈጠረን ሳንጠይቀው የሚፈልገውን ይሰጠናል።
እንዴት ብለን እንደምንለምነውም ራሱ አስተምሮናል። ስለዚህ መስማት አለብን። አሁን ከምንሰማቸው ልንሰማቸው ከሚገቡን ጸሎቶች አንዱ ይች በጣም ጥቂቷ ጸሎት ማንም ትባል አትብ ገጽ የምትባለው ናት። በሉሽ በሏት በግዕዝ አትብ ገጽ። እሺ በሉ እንጂ አትብ ገጽ ብቻ ነው እንደምታውቁት። ወኩለንታይ በሉሽ። እሺ በትምህርተ መስቀል እሺ በሉ አማትቡበት። አሁን እስማ እሺ ስታማትቡ ዝም ብሎ እንደዚህ አይደረግም። በትክክል ግንባራችሁን መንካት አለባችሁ በመስቀል። አይምሮዬን ከተቆጣጠረ ሰይጣን አድነኝ ማለት በስመ አብ። አሁን ደግሞ ልባችሁን በወልድ በግራ ያለውንም አርቅልኝ። እሺ ወመንፈስ ቅዱስ በቀኝ ያለውን ደግሞ አርቅልኝ። አሐዱ አምላክ አሜን። እሺ አሐዱ አምላክ አሜን አላለም። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት በቃ ይችን ቃል ብቻ ነው የምነግራችሁ። ምንድነው ቅድስት ሥላሴ ማለት? ይችን ብቻ ስትጸልዩ እንድትሰሟት ነው። አያችሁ፣ በዚያውም ብልጥነት እንዳይሆን እንጂ ቅድስት ሥላሴ የምትል ቃል ባነስ ሳትሉ ስለማትሉ በጸሎት እንድታስቡ ብዬ ነው። ሰው አያችሁ፣ ሰው ለራሱም ጭምር ነው የሚኖረው። ስለዚህ በቅድስት ሥላሴ ብላችሁ ሳትሉ ስለማትሉ፣ ስለዚህ በጸሎት ሳታስቡኝ አትሉም ማለት ነው። ይሄን አምናለሁ እንግዲህ። ስለዚህ በቅድስት ሥላሴ በሉ እስቲ በሉ እንጂ ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት። ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖች ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ። ልዩ ሶስት። እኛ የምናውቀው አንድ ካልተከፈለ በቀር ሶስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ። ሳይጠቀለሉ ሶስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሶስት ከሆኑ ነገሮች ሁሉ ልዩ ሶስት፣ ሳይከፈሉ ሶስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሶስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እንዲያውም ምን ይላሉ አባቶቻችን? ጌታችን ኢየሱስ ክርስቶስ ሲናገር ምንድን አለ? እኔ መንገድ ነኝ ብሏል። እኔ ምንድን ነኝ አለ? እኔ መንገድ ነኝ። ምን ማለት ነው ብለው ሲናገሩ ሊቃውንት ይህን ሲተረጉሙ ምናሉ?
እግዚአብሔር የሚታወቀው በእግዚአብሔር ነው ማለቱ ነው ይላሉ። እግዚአብሔር በማን ይታወቃል? እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጪ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር ልንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲሁ ላይ ይናገራል። እንዲህ አለ፣ አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በርን ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። እግዚአብሔር ሰማያዊ ስለሆነ ምድራዊ ለሆኑ ሰዎች አይገለጥላቸውም። መንፈስ የሆነውን እግዚአብሔር በመንፈስ ይታወቃል። መንፈሳዊነት ለእግዚአብሔር እውቀት አስፈላጊ ነው። ስለ እግዚአብሔር ወደ እግዚአብሔር የሚያደርስ መንገድ ነው ይባላል። እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እግዚአብሔር ወደ ራሱ የምንሄድበት መነሻችን ነው። እምኀበ እግዚአብሔር ይጸንዕ ኅብረቱ ለሰብእ እንዲል ቅዱስ ዳዊት የሰው ጎዳናው ከእግዚአብሔር ከተነሳ ይቀናል ብሎ እንደተናገረ እግዚአብሔር ወደ ራሱ የምንደርስበት መንገድ ነው። እኔ መንገድ ነኝ ብሎ እንደተናገረ እግዚአብሔር መጨረሻ የምንደርስበትም ሀገራችን ነው። እስመ ዘበኀቤሁ የዐርፍ ነጽሮተ ኩሉ ነባብያን። የነባብያን የሰዎችና የመላእክት እውቀት የሚያበቃው እሱን በማየት ነው ይላል አረጋዊ መንፈሳዊ። እሱን በማየት የሰው እውቀት ይፈጸማል። እሱን በማወቅ የሰው እውቀት ያልቃል። እሱን ባለማወቅ የሰው እውቀት ያልቃል። እሱን ባለማወቅ እግዚአብሔርን ሳናውቀው ስናውቀው እንኖራለን። እያወቅነውም ላናውቀው እንኖራለን። የፈቀደውን ያህል እናውቀዋለን፣ ያልፈቀደውን አናውቀውም። ራሱ ብቻ የሚያውቀውን ለራሱ እንተውለታለን። በብሉይ ኪዳን በመጽሐፍ እንደሰማነው ተደጋጋሚም ሰምታችሁት ይሆናል ይሄን ቃል። እኔም እዚሁ ቦታ ላይ ስናገረው አስታውሳለሁ። በብሉይ ኪዳን በጉ መስዋዕት ሲቀርብ እስራኤል በጉን እንዲበሉ ከታዘዙ በኋላ የበጉን ሥጋ ከበላችሁ በኋላ አታሳድሩት፣ እስከምትጠግቡ ብሉ፣ የተረፈውን ግን በእሳት አቃጥሉት ተብሎ ተነግሯል። ታዘዋል እስራኤል። በኦሪት ዘሌዋውያን ላይ ያን ዘጸአት ላይም ይሄ ተነግሯል። ለሙሴ ታዟል። በጉን በልታችሁ የመሥዋዕት በግ የተረፈውን በእሳት አቃጥሉ። ያወቃችሁትን ያህል አውቃችሁ ከሃይማኖት የተረፋችሁን የተማራችሁትን ተምራችሁ የቀረውን እግዚአብሔር ያውቃል በሉ። እግዚአብሔር ያውቃል በሉ። የእውቀት መጨረሻው ምንድን ነው ሊባሉ ሊቃውንቱ አንተ ራስህን ታውቃለህ ነው ይላሉ። ለሊከ ትጠይቅ ርእሰከ። እግዚአብሔርን ማን ያውቀዋል ሲባሉ ራሱን ያውቃል ብሎ ማረፍ የእውቀት መጨረሻ ይባላል ማለት። ስለዚህ ተመልከቱ፣ ስለ እግዚአብሔር አውቃለሁ እንደማለት ያለ ድፍረትም የለም። እግዚአብሔርን የማውቀውን እንደ አባትነቱ አውቀዋለሁ፣ እንደ ባህሪው ግን አላውቀውም ብሎ ዝም ማለት ነው። ይህንን ማወቅ ይገባልና እግዚአብሔር ከዚህ ዓለም አንድ ከዚህ ዓለም ሶስት ልዩ ነው። አኮ ዘንብል ሰለስቱ ከመ አብርሃም ይስሐቅ ወያዕቆብ። ሶስት ባለው ጊዜ እንደ አብርሃም እንደ ይስሐቅ እንደ ያዕቆብ የምንለው አይደለም። ወይም እንደ ጳውሎስ እንደ ጢሞቴዎስ እንደ ስልዋኖስ የምንለው አይደለም። ለአብርሃም ለይስሐቅ ለያዕቆብ የአካል የስም የግብር ሶስትነት አላቸው። የባህሪ የህልውና የፈቃድ አንድነት ግን የላቸውም። ወይም ደግሞ በአንድ ዙፋን ላይ እንደተቀመጡ እንደ ሶስት ነገስታት የምንለው አይደለም። ሶስት ነገስታት በአንድ ዙፋን ተቀመጡ እንጂ አንዱ በአንዱ ውስጥ የለምና። አብ ግን ለወልድ ለመንፈስ ቅዱስ ልብ፣ ወልድ ለአብ ለመንፈስ ቅዱስ ቃል፣
መንፈስ ቅዱስ ለአብ ለወልድ እስትንፋስ ሆኗቸው አንዱ ህልው ሆኖ በሌላው አለና ከዚህ የተነሳ ከሶስት ነገስታትም የተለየ ሶስት ነው። ወይም ደግሞ ሶስት መስፈሪያ ዱቄት በአንድ ተጋግሮ አንድ ዳቦ እንደሚሆንም አይደለም። ያም ደግሞ ስንቆርሰው ስለሚቆረስ መከፈልና መጠቅለል አለበት። ሶስት ነበር፣ ስንጋግረው ተጠቀለለ፣ ስንቆርሰው ደግሞ ተከፈለ። ለሥላሴ ግን ይሄ የሌለባቸው ስለሆኑ ምን ብለን እናምናለን ማለት ነው? ልዩ ሶስት። ከዚህም የተለየ ለፀሐይ ሶስትነት አለ። እሳት፣ ሙቀት፣ ብርሃን። ግን ደግሞ የተጠቀለለ ነው። አንድ አካል፣ አንድ የተጠቀለለ ክብ አካል ነው ያለው። ምንም እንኳን ሶስትነት ያለው አንድ ፀሐይ በመሆኑ ሶስት አካል ያለው አንድ እግዚአብሔር ለመሆን ምሳሌ የሚሆን ቢሆንም ምሳሌ ዋናውን አካል አይገልጥምና ምሳሌ አካልን ካከለ ምሳሌ አያስፈልግም ማለት ነው። ምሳሌ ዋናውን ነገር ይመስላል እንጂ አይመስልም። ምሳሌ መምሰል የተባለ እኮ መሆን ስላልሆነ ነው። ፀሐይም መሰለች እንጂ አትሆንም። እንደ ፀሐይም አይደለም፣ መጠቅለል አለባትና። ግን ፀሐይ የተሻለ ምሳሌ ነው። ወይም ደግሞ እንደ ባህርም አይደለም። ውከት እርጥበት አለው፣ ስፋት አለው። አንድ ባህር እንለዋለን። አብ ወልድ መንፈስ ቅዱስን አንድ አምላክ እንላለን። ከዚህም ደግሞ የተለየ ይህም መጠቅለል አለበት። ምንም እንኳን ለሶስትነቱ ለአንድነቱ ማስረጃ ቢሆን መጠቅለል አለበት። የተሻለ ምሳሌ የሚባለው የሰው ነፍስ ነው። ልብ አለው፣ ቃል አለው፣ አንድ እስትንፋስ አለው፣ አንድ ነፍስ ይባላል። አብ ወልድ መንፈስ ቅዱስ አንድ አምላክ ይባላል። ያም ሆኖ ግን አንድ ነፍስ ስለሆነች መጠቅለል አለባት። ይህም ደግሞ የቀረበ ምሳሌ ተብሎ ነው። ይሄም ደግሞ ያነሰ ነው። ስለዚህ እንዴት ነው ቢባል የሥላሴን ሶስትነት ማወቅ ስለማይቻል እኛ የምናውቀው በእምነት ብቻ ስለምናውቀው ለራሱ ትተን ልዩ ሶስት ብለን እናምናለን። እስኪ ልዩ ሶስት በሉ። ምን አላችሁኝ? እንደገና ደግሞ በሉ። ወይም ደግሞ አንድን ልብስ ሶስት ሰዎች እንደሚለብሱትም አይደለም፣ እንደዚያም ደግሞ አይደለም። በአንድ ጌትነት ይኖራል ማለት ጌትነት የሚባለው አንድ እንደ አንድ ልብስ ሶስት ሰዎችን ሽፍን እንደሚያደርግ አይደለም። የሶስቱ ተገናዝቦ ነው። የአብ በሌላው መኖር፣ የወልድ በሌላው መኖር፣ የመንፈስ ቅዱስ በሌላው መኖር፣ ለራሳቸው ግዛት አለመከፈሉ፣ ዘመን አለመከፈሉ፣ መንበር አለመከፈሉ፣ ዕውቀት አለመከፈሉ፣ ብርሃን አለመከፈሉ፣ ቅዳሴ አለመከፈሉ፣ ስብሐት አኮቴት አለመከፈሉ፣ ጥበብ አለመከፈሉ፣ ኃይል አለመከፈሉ፣ ዘላለማዊነት አለመከፈሉ፣ ጌትነት አለመከፈሉ፣ ስልጣን እንዲህ ያለ ሁሉ አለመከፈሉ አንድ ቢያሰኝም ግን አንድ ስንል ግን አንድ ልብስ እንደሚለብሱ ሶስት ሰዎች ማለታችን አይደለም። ወይም በአንድ ምስማር እንደተያያዙ ሶስት እንጨቶች ማለት አይደለም። ወይም በአንድ ገመድ እንደተሳሰሩ ሶስት ሰዎች ማለት አይደለም። ከዚህ ሁሉ የተለየ ስለሆነ ልዩ ሶስት በሉ በሉ እንጂ ልዩ አንድ በሉ። ደግሞ ልዩ ሶስት ነው ግን አይካፈልም። ወይም አገዛዛቸው የራሱ አብ ወልድ መንፈስ ቅዱስ አብ ምስራቁን፣ ወልድ ሰሜኑን፣ መንፈስ ቅዱስ ደግሞ የቀረውን አቅጣጫ በመግዛት አይደለም። አንዱ ባለበት ዓለም አንዱ መልጦ ሲኖር አንዱ ለአንዱ ቦታ አይለቅም። አብ ባለበት ዓለም ወልድ መንፈስ ቅዱስ ሲመሉበት ለወልድ ለመንፈስ ቅዱስ ቦታ አይለቅም። ባለበት ዓለም ይመላል። ወልድ በመላበት ዓለም አብ መንፈስ ቅዱስ ሲመሉ ወልድ ለሁለቱ ቦታ አይለቅም። ባለበት ዓለም እሱ እንዳለ ሳይጨመሩ ሳይጨፈለቁ ሳያድሩ ይመሉበታል። መንፈስ ቅዱስ በመላበት ዓለም አንድ ምላት አላቸው ማለት። ስለዚህ ተመልከቱ፣ በአንድ ምላት፣ በአንድ እውቀት፣ በአንድ ቃል ይናገራል። ሶስት ልዩ አካል ያለው በአንድ ቃል ይናገራል ማለት ነው። ሶስት ሰዎች አለን አይደል? ሶስት ሰዎች ስንናገር አንድ አይነት ቃል ብንናገር ግን የምንናገረው ግን በስንት አፍ ነው? በሉ እንጂ ሥላሴ በአንድ ቃል ይናገራሉ የሚለውን ታውቁታላችሁ? እኔ ያላውቀው፣ እናንተ ታውቁት ከሆነ ንገሩ። እኔ ያላውቀው። ስለዚህ ማለት ይሄ ነው ልዩ አንድ። ሶስት አካል ያለው በአንድ ቃል መናገር ምን ማለት ነው? በአንድ ልብ ማሰማል ምን ማለት ነው? አንዱ በራሱ አካል እንዳለ ለሌላው ቃል ሆኖ ከሌላው አካል መኖር። ይሄ ነው ልዩ አንድነት ያለው። በእናንተ ቃል እኔ አልናገርም፣ የእናንተ ቃል እናንተው ነው ያለው። ከተናገራችሁት በኋላ ጽሩ የሆነ የተቆረጠ ቃላችሁ ጆሮዬ ውስጥ ወርጎ ልቤ ጽፎት እንደገና መልሼ ልናገረው ይችላል። በእናንተ ምላስ በእናንተ አንደበት ግን አልናገርም። ብዙ ቃል ነው ያለው። በእናንተ ልብ እኔ አላስብም። በአብ ልብ ወልድ ያስባል፣ መንፈስ ቅዱስ ያስባል።
ልዩ አንድ። በእናንተ ነፍስን ያልኖረ እኔ የምኖረው በራሴ ነፍስ ነው። በመንፈስ ቅዱስ ሕይወትነት አብ መንፈስ ቅዱስ ጸንተው ይኖራሉ። ልዩ አንድ፣ ልዩ አንድ፣ በአንድ ልብ የሚያስብ ግን ሶስት አካል፣ በአንድ ቃል የሚናገር ግን ሶስት አካል፣ በአንድ እስትንፋስ ሕያው ነው የሚኖር ግን ሶስት አካል፣ አንድ ግዛት ያለው ግን ሶስት አካል፣ አንድ መንበር ያለው ግን ሶስት አካል፣ አንድ እውቀት ያለው ግን ሶስት አካል፣ አንድ ብርሃን ያለው ግን ሶስት አካል፣ አንድ ምስጋና የሚመሰገን ግን ሶስት አካል፣ አንድ ኃይል ያለው ሶስት አካል። ልዩ አንድ አትሉም እንዴ? በሉ እንጂ ልዩ አንድ በሉ። ምን አላችሁኝ? ልዩ። ስለዚህ ምን እንላለን? ቅድስት አትተመልከቱ። አንድ ስንል አልተመልከቱ። አንድ ስንል ደግሞ አለ አኮ ከማዳም ቀዳሜ ኩሉ ፍጥረት። እንደው እኮ ይገርማል። አንድ ስንለው ደግሞ እንደ አዳም አይደለም፣ አንድ ፊት ማለታችን አይደለም ማለት አንድ ስንለው አላ ተመልከቱ በሰለስቱ ግጻዌ ባህዱ ህላዌ በአንድ ባህሪ ሶስት አካል ነው እንጂ ሶስት ፊት ነው እንጂ ሶስት መልክ ነው እንጂ። በዚህ የተነሳ ምን እንላለን? ከዚህ የተነሳ አንድ ባለው ጊዜ እንደ አዳም አይደለም፣ ሶስት ባለው ጊዜ እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ አይደለም። ልዩ አንድ ነው፣ ልዩ ሶስት ነው። ሶስትነት ያለው አንድ፣ አንድነት ያለው ሶስት። ህቡራን እንበለተ ሌሌዮ፣ ሊሎያን እንበለተ ድምርት፣ የማይጨፈለቁ አንድ፣ የማይጠቀለሉ ሶስት ስለሆኑ ልዩ ሶስት እንላቸዋለን። እስኪ ልዩ ሶስት በሉ።